ጤና ይስጥልኝ እንዴት አላችሁ? በቅርብ ጊዜ ስለ ማንቸስተር ዩናይትድ ብዙ ያወራን አይመስለኝም። በኤፍኤ ካፕ አልነበረም ማንቸስተር ዩናይትድ ደግሞ ከዛ ፊት የነበረው ጊዜም የዓለም አቀፍ ጨዋታዎች የነበሩበት ወይም ኢንተርናሽናል ብሬክ የሚባለው ጊዜ ስለነበር ዩናይትድ ጨዋታ አልነበረውም እና ብዙ ጊዜ ደግሞ ቡድኖችን በተመለከተ ፕሮግራም ስንሰራ አንደኛው ምክንያት ወይም ፕሮግራሙን የምንሰራበት መነሻ ጨዋታ ነው። ማንቸስተር ዩናይትድ በቅርብ ጊዜ ብዙ ጨዋታዎች እያደረገ አይደለም። እንዲያውም ሰኞ ዕለት መሰለኝ ከሊድስ ዩናይትድ ጋር ሲጫወት ከ24 ቀን በኋላ ነው ጨዋታ የሚያደርገው። በካፕ ውድድሮች ላይ ማንቸስተር ዩናይትድ በጊዜ በመውጣቱ ምክንያትና በአውሮፓ ውድድር እየተሳተፈ ባለመሆኑ ምክንያት ዩናይትድ በዚህ ዓመት 40 ጨዋታ ነው የሚያደርገው ማክሲመም። ስለዚህ በመጠኑ ለእኛ አይነት የሬዲዮ ሾው ለሚሰራ ወይም በዩቲዩብ ላይ እንደዚህ አይነት ኮንቴንቶች ለሚሰራ ሰው ርዕስ ማንቸስተር ዩናይትድ ብዙ ርዕስ አይሰጣችሁም በዚህ ውድድር ዘመን። አንድ ችግር ይመስለኛል እሱ። ዩናይትድ ብዙ ኢንትረስት ያለበት ክለብ ነው፣ ግን ደግሞ ልክ የአሞሪም ስንበት ጊዜ ወይ ጨዋታዎች ሲኖሩት ካልሆነ በስተቀር እና ሌሎች ርዕሶች ሲገኙ ካልሆነ በስተቀር ፕሮግራም ለመስራት ትንሽ የሚያስቸግር መስሎ ታይቶኛል። ግን አሁን እነዚህ የመጨረሻዎቹ 7 ጨዋታዎች ግን የማንቸስተር ዩናይትድን ቀጣዩን አሰልጣኝ የሚወስኑ ናቸው። አሁን ማይክል ካሪክ በጊዜ አሰልጣኝነት ነው እያሰለጠነ ያለው። እንደሚታወቀው ወደ ዩናይትድ ከመጣበት ጊዜ ጀምሮም ያለው ሬከርድ በጣም የተዋጣለት ነው። እንዲያው ፕሪሚየር ሊጉ የተጀመረው እሱ ከተቀጠረ ወዲህ ነው ብለን ብናስብ ካሪክ የዩናይትድን ኃላፊነት ከተረከበበት ጊዜ ጀምሮ ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ ጨዋታዎች ያሸነፈው በርካታ ነጥቦችንም ያገኘው ቡድን የካሪክ ዩናይትድ ነው። ግን ትንሽ ሳምፕል ነው ይሄኛው። ስለዚህ ከሱ ወደ ሹመት መምጣት በኋላ ያለው የዩናይትድ ፎርም በጣም አስደናቂ ነው፣ ምንም ጥያቄ የለውም። 3ኛ ነው ያለው ዩናይትድ። ከዚህ በኋላ ተጨማሪ 10 ነጥብ የሚያገኝ ከሆነ ከቀሩት 7 ጨዋታዎች 10 ነጥብ ካገኘ ከሞላ ጎደል ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መሳተፉን ያረጋግጣል እና ይሄ ደግሞ 3ኛ ሆኖ መጨረስ በአሌክስ ፈርጉሰን ዘመን ቀውስ ነበር ለዩናይትድ አይነት ግዙፍ ኢንስቲትዩሽን። ማንቸስተር ዩናይትድ ስኬታማ የሚለው ያንን የውድድር ዘመን የፕሪሚየር ሊግ ሻምፒዮን ከሆነ ብቻ ነበር። ነገር ግን ያኔ ዘመኑ የተለየ ነው። የፕሪሚየር ሊግ አልፋ ዶግ የነበረው ዶሚናንት የነበረው ማንቸስተር ዩናይትድ ስለነበር አስታውሳለሁ ከ2004 እስከ 2006 ባለው ጊዜ ለ3 ተከታታይ የውድድር ዘመናት ማንቸስተር ዩናይትድ ፕሪሚየር ሊጉን ሳያሸንፍ ቆየ። የአርሰናል ኢንቪንሲብል ሲዝን ነበር። ከዛ የጆዜ ሞሪኞ 2 ተከታታይ በ2003 በ2004 5 እና በ2005/6 የውድድር ዘመን ደግሞ ተከታታይ ፕሪሚየር ሊግ አሸነፉና ዩናይትድ 3 ዓመታትን ፕሪሚየር ሊግ ሳያሸንፍ ቆየ እና ያኔ በቃ እንደ ክራይሲስ የፈርጉሰን ዘመን አብቅቷል፣ ሌላ ሞደርን ዩሮፒያን አሰልጣኝ ማንቸስተር ዩናይትድ መቅጠር አለበት የሚሉ ሁሉ ድምጾች ይሰሙ ነበር። ለዩናይትድ 3 ተከታታይ ዓመት የሊግ ሻምፒዮን አለመሆን ክራይሲስ ፖይንት ነበር፣ ቀውስ ነው የነበረው። ውሳኔዎቻቸው ብዙ ይተቹ የነበሩበት፣ ዝውውሮቻቸውም አንዳንድ ያልሰሩ ዝውውሮች ስለነበሯቸው የክሌበርሰን ዝውውር ለምሳሌ የኤሪክ ጄምባ ዝውውር ወይም አልሚልነር የሚባል ልጅ አምጥተው ነበር። ዳቪድ ቤሊዮን የሚባል ተጫዋች አስፈርመው ነበር። የእነዚህ ሁሉ ዝውውሮች እየሰሩ ስላልነበር በእርግጥ ክርስቲያኖ ሮናልዶ እና ሩኒ ትልልቅ ተሰጥኦች መሆናቸው ቢታወቅም ግን ሲፈርሙ ገና በ19 በ18 ዓመታቸው ስለነበር ወደ ስታርነት እስኪሸጋገሩ ድረስ ጊዜ ያስፈልጋቸው ነበር። በዚያ ጊዜ ሁለቱም ትልልቅ ፖቴንሻሎች መሆናቸው የማይጠረጠር ቢሆንም ግን ሰዎች ወዲያው በቃ አሁን የእሳቸው ዘመን አብቅቷል፣ ስለዚህ ልክ ደግሞ ያኔ ጆዜ ሞሪኞ ወደ ቼልሲ መጡ እና ፕሪሚየር ሊጉን ዶሚኔት አደረጉ። ራፋኤል ቤኔቴዝ ቻምፒየንስ ሊግ ወሰዱ። በአርሰናል አርሰን ቬንገር ነበሩ። እንደዚህ አይነት አውሮፓውያን አሰልጣኞች፣ ብሪቲሽ ያልሆነ አሰልጣኝ ማንቸስተር ዩናይትድ ያስፈልገዋል የሚል በጣም የለየለትና የከፋ ተቃውሞ አልነበርም። ግን ልል የፈለግኩት የዩናይትድ ያኔ የነበረው ስታንዳርድ 3ኛ ሆኖ መጨረስን ሰክሰስፉል ሲዝን ብሎ ለመጥቀስ የሚሆን አልነበረም። ዩናይትድ ሁልጊዜ ራሱን የሚለካው በፕሪሚየር ሊግ ሻምፒዮን በመሆን ባለመሆኑ እንጂ የቻምፒየንስ ሊግ ቦታን ይዞ በመጨረሱ አልነበረም። ዘመን እንዴት እንደሚቀየር ያሳያቸዋል። ፈርጉሰን ቡድናቸውን እየገነቡ ነበር፣ ወጣት ተጫዋቾችን እያጎለበቱ ነበር። ከዚያ በኋላ 3 ተከታታይ ዓመት ፕሪሚየር ሊግ ያሸነፈ ቡድን ገንብተዋል። እንደ ኤድዊን ቫንደርሳር፣ ማይክል ካሪክ፣ ሉዊስ ሳህም ጭምር በተለይ መጀመሪያ የፕሪሚየር ሊግ ድላቸው ላይ ከረጅም ጊዜ ቅድም እንዳልኩ 3 ዓመት ሳያሸንፉ ከቆዩ በኋላ ረጅም በትምህርት ጥቅስ ውስጥ ገብቶ በጣም አስፈላጊ ተጫዋች ነበር። ከሩድ ቫን ኒስተልሮይ መልቀቅ በኋላ በነበረው ሲዝን ማለት ነው። ደግሞ እንደ ማይክል ካሪክ አይነት
በጣም አስፈላጊ ስትራቴጂክ ዝውውሮች ነበሯቸው። በዛ መሀል ቀጥሎ ለመጣው የማንቸስተር ዩናይትድ የበላይነት ዘመን አስፈላጊ የነበሩትን እንደ ኒማንያ ቪዲች እና ፓትሪስ ኤቭራ አይነት ተጫዋቾችን የሚያመጡ ነበር። ሰውየው ቡድናቸውን እየገነቡ ነበር፣ ግን ጥያቄዎች ነበሩ። በተለይ ደግሞ የግሌዘር መምጣትን መደገፋቸው፣ በዛ ሮክ ኦፍ ጂብራልታር በሚባለው ፈረስ ምክንያት ያኔ ከነበሩት የማንቸስተር ዩናይትድ ከፍተኛ ባለድርሻዎች ጋር መጣላታቸው፣ እነዚህ ሁሉ ነገሮች አሰልጣኙን በቃ ጥያቄ ምልክት ውስጥ የሚያስገቡ የማኔጅመንትም ችግር አለባቸው። በቃ አሁንም እንደ ድሮ አይደለም እኮ አሁን የእንግሊዝ እግር ኳስ በሚል ከዴቪድ ቤካምና ከሮይ ኪን ጋር የፈጠሯቸውን ጠቦች በኋላም ከሩድ ቫን ኒስተልሮይ ጋር የገቡበትን ጠብ እያነሱ ሰዎች የእሳቸው ዘመን የማብቃቱ ምልክት አድርገው ይጠቅሱ ነበር። ኖ ከዛ በኋላማ የሚገርም ቡድን ገነቡ እኮ አይደለም። 3 ጊዜ በተከታታይ ፕሪሚየር ሊግ ያሸነፈ ብቻ ሳይሆን 3 ቻምፒየንስ ሊግ ፋይናል የተጫወተ ቡድን ገነቡ። ያን ያህል ወደኋላ ልመልሳችሁ አይደለም፣ ግን ለዩናይትድ አሁን ሶስተኛ ሆኖ መጨረስ ያኔ ሶስተኛ ሆኖ ከመጨረስ ጋር በፍጹም አንድነት የለውም። አሁን የምናየው አሁን ዩናይትድ ባለበት ኮንቴክስት ነው። ማንቸስተር ዩናይትድ ባለፉት 2 ሲዝኖች 15ኛና 8ኛ ሆኖ በመጨረሱ የተነሳ ሶስተኛ ሆኖ መጨረስ የውድድር ዘመኑን ስኬታማ የውድድር ዘመን ያስብለዋል። ግን ስኬት እንደየወቅቱ ይለያያል ለማለት ነው። አሁን አንድ ትልቅ ጥያቄ አለ። ማንቸስተር ዩናይትድ ቀጥሎ የሚሾሙ አሰልጣኝ ማን ይሆናል የሚለው ብዙ የሚዲያ አጀንዳ ሆኖ አላየውም ነገሩን። 7 ጨዋታ ነው የቀረው፣ ሲዝኑ እያለቀ ነው። ማንቸስተር ዩናይትድ በእኔ ግምት ቢያንስ ኢንተርናሊ እዛው የዩናይትድ ሰዎች የማንቸስተር ዩናይትድ አሰልጣኝ ማን መሆን እንዳለበት አሁን መወሰን ያለባቸው ይመስለኛል። ምክንያቱም ስለ ዝውውሮች ድርድሮች መደረግ የሚጀምሩት የዝውውር ጊዜው ሲከፈት እኮ አይደለም፣ አስቀድሞ ነው አይደለም። ግራውንድ ወርኩ የሚሰራው ብዙ ወራት ይፈጃሉ። ዝውውሮች አይረን አውት ለማድረግ ድርድሮቹን ከሞላ ጎደል ፈር ለማስያዝ ጊዜ ይፈጃል። ግን ያንን የምታደርጉት የምትሾሙትን አሰልጣኝ ካወቃችሁ፣ ሚዲያው አይወቀው ደጋፊው አይወቀው እንጂ የማንቸስተር ዩናይትድ ዋናዎቹ ውሳኔ አሳላፊ ሰዎች፣ ውሳኔ ሰጪ ሰዎች ከሞላ ጎደል የሆነ ግንዛቤ ማወቅ ሊኖራቸው የሚያስፈልግ ይመስለኛል። ነው ማነው አሰልጣኝ የሚለውን በተመለከተ የተደመደመ ነገር የተጠናቀቀ ነገር እንኳ ባይኖር ግን የመጨረሻ 2 ወይ ቢበዛ 3 የመጨረሻ እጩዎቻቸውን ማወቅ ያለባቸው ይመስለኛል። አሁን ስለዚህ ጉዳይ ምንም ልናውቅ አንችልም፣ መላምት ካልሆነ በስተቀር ግምት ካልሆነ በስተቀር። ግን አሁን ባለው ሁኔታ ይሄ የማንቸስተር ዩናይትድ የቀጣይ አሰልጣኝነት ኃላፊነት ከካሪክ እጅ የሚወጣበት ምክንያት ያለ አይመስልም። ግን ይሄ የሚወሰነው በመጨረሻዎቹ 7 ጨዋታዎች ነው። ዩናይትድ አሁን በ31 የፕሪሚየር ሊግ ጨዋታዎች 58 ነጥቦች ኖረውት 3ኛ ስፍራ ላይ ነው የተቀመጠው። ለቻምፒየንስ ሊግ ቦታ በጣም አስተማማኝ ሁኔታ ላይ ነው ያለው። በዚህ ሳምንት ከተደረጉት የቻምፒየንስ ሊግ ጨዋታዎች በኋላ የእንግሊዝ ፕሪሚየር ሊግ 5ኛ ተሳታፊ እንደሚኖረው በዩኤፋ ኮኤፊሽንት መሰረት ተረጋግጧል። ይሄ የተረጋገጠው እንዲያውም አርሰናል በፖርቱጋል ስፖርቲንግ ሊዝበንን ካሸነፈ በኋላ ነው። የእያንዳንዱ ጨዋታ ውጤት የሚቀጥለው የውድድር ዘመን ላይ ያቺን ተጨማሪ የቻምፒየንስ ሊግ የተሳትፎን ስፍራ የምታስገኘውን ቦታ ያረጋግጣል። ግን ዩናይትድ ያንን መጠበቅም ያለበት አይመስልም። አሁን ባለበት ሁኔታ በሌሎች ቡድኖች ላይ የተመሰረተ ሳይሆን በማንቸስተር ዩናይትድ ሰክሰስ ላይ የተመሰረተ ነው። 3ኛ ወይ 4ኛ ሆኖ ከጨረሰ ያ ተጨማሪ የቻምፒየንስ ሊግ ፖዚሽን ክፍት ቢሆንም ባይሆንም ማንቸስተር ዩናይትድ በቻምፒየንስ ሊግ ይሳተፋል። ቪላ 4ኛ ነው ያለው በ54 ነጥብ፣ ሊቨርፑል 5ኛ ነው በ49 ነጥብ፣ ቼልሲ 6ኛ ነው በ48 ነጥብ፣ ማንቸስተር ዩናይትድ 3ኛ ነው በ58 ነጥብ። ስለዚህ ካስቶን ቪላ በ4 ከሊቨርፑል በ9 ከቼልሲ በ10 ነጥብ ይርቃል። በጣም አስተማማኝ በሆነ ሁኔታ ላይ ነው ያለው። ስለዚህ ዩናይትድ ከቀጣዮቹ ጨዋታዎች ከሊድስ፣ ከቼልሲ፣ ከብሬንፎርድ፣ ከሊቨርፑል፣ ከሰንደርላንድ፣ ከፎረስትና ከብራይተን ጋር ነው ጨዋታውን የሚያደርገው። የመጨረሻ ጨዋታውን በአሜክስ ከብራይተን ጋር በማድረግ ነው የሚያጠናቅቀው እና ከነዚህ ጨዋታዎች መካከል 4 ድሎች ካሉት እና 1 አቻ ከተለያየ የቻምፒየንስ ሊግ ቦታው ስታቲስቲካሊ ማቴማቲካሊም ጭምር የተረጋገጠ ነው። በሌሎች የነጥብ ቡድኖች ነጥብ መጣል ላይ የተመሰረተ አይደለም። ማንቸስተር ዩናይትድ የቻምፒየንስ ሊግ እጣ ፈንታው በማንቸስተር ዩናይትድ ብቻ የሚወሰን ነው። እንደዚህ ሆኖ ሲዝኑ የሚጠናቀቅ ከሆነ ከካሪክ ውጭ ሌላ አሰልጣኝን ማሰብ ለጊዜው የሚቻል አይመስልም። ገበያው ላይ ሌሎች አማራጮች የሉም በሚለው ብቻ ሳይሆን ነገር ግን ካሪክ ራሱ በሰራው ስራ ያንን ኃላፊነት ለመረከብ በጣም ጠንካራ ፖዚሽን ላይ ይገኛል ማለት ነው። ሩበን አሞሪም ከኃላፊነቱ ከለቀቀበት ጊዜ ጀምሮ እንግዲህ አሞሪምን ማንቸስተር ዩናይትድ በተመለከተ ብዙ አስተያየት
ሲሰጥ ቆይቷል። ረጅም ጊዜ አይደለም በኃላፊነት የቆየው፣ ግን የዩናይትድ አሰልጣኝ ከሆነ በኋላ በተለይ ቡድኑ እንዲጫወት በፈለገበት ስልትና በፎርሜሽኑ ምክንያት የእሱን ያህል ብዙ ውይይት የተደረገበት አሰልጣኝ የነበረ አይመስለኝም። ጆዜ ሞሪኞ በኮንትሮቨርሲያቸው ምክንያት አነጋጋሪ ነበሩ። ቫን ሃልም እንደዚሁ ለየት ያለ ፐርሶናሊቲ ያላቸው አሰልጣኝ ነበሩ። ግን የሩበን አሞሪምን ያህል ዲስከስ የተደረገበት አሰልጣኝ የነበረ አይመስለኝም። ለእኔ አሞሪም ጥሩ አሰልጣኝ መሆኑ ጥያቄ የለው። ጥሩ አሰልጣኝ ነው። በስፖርቲንግ ሊዝበን ይህንን አሳይቷል። ለእኔ ችግሩ አዳፕት ማድረግ አለመቻሉ ነው። ፕሪሚየር ሊጉን አዳፕት ማድረግ አለመቻሉ፣ ያለውን ስብስብ አዳፕት ማድረግ አለመቻሉ። እኔ ካሪክን ቡድናዊና ብዙ ጊዜ እንዳነሳሁትም ያደረጋቸው ለውጦች ስታዩ አብዮታዊ ለውጦች የሚባሉ አይደሉም። የተለየ የሆነ ሌላ አሰልጣኝ ቢሆን የማያደርጋቸው እሱ ብቻ በግኝት ያገኛቸው ነገሮች አላደረገም። ግን ያደረጋቸው ለውጦች በጣም መሰረታዊ የኮመን ሴንስ ለውጦች ናቸው። መጣ፣ በጣም ቀላል የሚመስሉ ነገሮችን አደረገ። ቀላል ማድረጉ ደግሞ ለተጫዋቾቹም ኃላፊነት አቀለለላቸው። ስኳዱን አየ፣ ችግሩ ምን እንደሆነ ተገነዘበ። ለምሳሌ በአሞሪም በኩል ለእኔ የነበረው ችግር በ3-4-2 መጫወቱ አይደለም። ችግሩ አንድም እሱ ሊሆን ይችላል። በእርግጥ በ3-4-2 ስኬታማ የመሆን ብዙ ታሪክ የለም በእንግሊዝ ሀገር። ከሊጉ ተፈጥሮ ጋር ሊሆን ይችላል። ፎርሜሽኑ ራሱ ከዛ ሊግ ተፈጥሮ ጋር ማሄድ ስለሆነ ሊሆን ይችላል። ወይ ሌላ ጠለቅ ያለ ማብራሪያ ሊኖረው ይችል ይሆናል። እንደዚህ አይነት ብዙ ትራክ ሪከርድ የለም በዚህ ፎርሜሽን ስኬታማ የመሆን ትራክ ሪከርድ የለም። ካልተሳሳትኩ 2 ቡድኖች ብቻ ናቸው በባክስሪ የተጫወቱ የሊግ ሻምፒዮን የሆኑት፣ የኮንቴ ቼልሲ እና የኬሊ ዳልግሊሽ ብላክበርን 1995 ሻምፒዮን በሆነ ጊዜ። ስለዚህ ብዙ የስኬት ሳምፕል ሳይዝም የለም ለነገሩ። ግን ዋናው ችግር ፎርሜሽን አይመስለኝም። ምክንያቱም በሌሎች ሊጎች ሲሰራ አይተናል። ኢንዛጊ፣ ኮንቴ፣ አሎንሶ፣ ራሱ ሩበን አሞሪም የሊግ ዋንጫዎችን በየሀገሮቻቸው አሸንፈውታል። ችግሩ ፎርሜሽኑ ሳይሆን ለዛ ፎርሜሽን የሚሆን ፐርሶኔል አለኝ ወይ፣ ተጫዋቾቹ በዛ ፎርሜሽን ለመጫወት የሚሆን ታክቲካል ባህሪ አላቸው ወይ የሚለውን በተመለከተ እንደ ዶግማ መቁጠሩ ይመስለኛል ዋናው ችግር የነበረው። ከዛ ደግሞ ቶሎ አዳፕት አላደረገም። ፎርሜሽኑን በተመለከተ እንደማይሰራ እየታየ ለምሳሌ አምና ከነበረው ዘንድሮ ማንቸስተር ዩናይትድ ተሻሽሎ ነበር። አዎ፣ ግን ከ15ኛ ማንቸስተር ዩናይትድ መሻሻሉ አይቀርም። ለዩናይትድ ቡድን በየአመቱ 15ኛ ሆኖ ሊጨርስ አይችልም። ሶ ናቹራል ነው መሻሻሉ ነው የኔ አስተሳሰብ። በምንም ፎርሜሽን ይጫወት ሶ ከ15ኛ መሻሻል ማለት 8ኛም 7ኛም ብትሆኑ እኮ መሻሻል ኦፍ ኮርስ፣ ግን በጣም ዝቅ ካለ ግራውንድ ነው አይደለም ማንቸስተር ዩናይትድ ወደዚህኛው የውድድር ዘመን የመጣው። እኔ በዛ ማይን የማየው ካሪክ መጣ፣ እነዚሁ ናቸው ተጫዋቾቹ፣ ተመሳሳይ ናቸው። ያስፈረሙ አዲስ ተጫዋች ወደ ቡድኑ የተቀላቀለ ሌላ ሰው የለም። ግን ምንድነው ያደረገው? ለተጫዋቾቹ የበለጠ የሚስማማቸው ኮመን ሴንሲካል የሆነ ውሳኔን ይወሰን። የተከላካይ መስመሩ አሁን የበለጠ ጥብቅ ነው። ምክንያቱም ያኔ የአሞሪም ቡድን ኮምፕሌክስ ፎርሜሽን ሲስተም ነው የነበረው። ካሰሚሮ ለምሳሌ በጣም ሰፊ የሜዳ ክፍል እንዲከላከል ይገደድ ነበር። አጠገቡ የሚጫወተው ብሩኖ ፈርናንዴዝ የመከላከል ስፔሻሊስት አይደለም እና ያ ጋፕ መሞላት ያለበት በካሰሚሮ ነው። በ34 ዓመቱ ካሰሚሮ ነው። ይህ ደግሞ በጣም ከባድ ነው። ሃሪ መጓየር ወይ ማታያስ ደሊት ወይ ሉክ ሾ እንደዚህ አይነቶቹ ተጫዋቾች ደግሞ ማንቸስተር ዩናይትድ በአማካይ ቦታ ላይ 2 ብቻ አማካዮች የሚጠቀም ቡድን በመሆኑ ምክንያት የአማካይ ክፍል ሰርፕለስ መምጣት ያለበት ከሌላ የሜዳው ክፍል መሆን አለበት። ስለዚህ መጓየር ወይ ማታያስ ደሊት ወይ ሊሳንድሮ ማርቲኔዝ ወይ ሉክ ሾ ከአራቱ ሴንተር ባኮች ወይ ዮሮ ወይም ኤይደን ሄቨን ወደ መሀል መምጣት አለባቸው። የተወሳሰበ ይሆናል ማለት ነው ኃላፊነታቸው። የተከላካይነትና የተጨማሪ አማካይነት ኃላፊነትን ይወጣሉ ማለት ነው። ኮምፕሌክስ ነው። ሉክ ሾ የግራ መስመር ተከላካይ ነው። ነገር ግን የመሀል ተከላካይ ሆኖ 3ኛ ሴንተር ባክ ሆኖ እንዲጫወት ተደርጓል። ለሱም ቢሆን በእርግጥ በችግር ጊዜ ኤሪክ ቴን ሃግ እዛ ቦታ ላይ ተጠቅመውበት ያውቃሉ። የግራ እግር ተከላካይ እዛ ቦታ ላይ ይፈልጉ ስለነበር ከ2022 የዓለም ዋንጫ በኋላ ሊሳንድሮ ማርቲኔዝ እስኪመለስላቸው ድረስ ለተወሰኑ ጨዋታዎች እዛ ቦታ ላይ ተጫውቷል። ግን ቀዳሚ እቅዳቸው አልነበርም ሉክ ሾውን እዛ ቦታ ላይ መጫወት መጠቀም። አሞሪም ሉክ ሾውን እሱም ወዶ አይደለም በሊሳንድሮ ማርቲኔዝ መጎዳት ነው። ግን ፉልባክ የሆነን ተጫዋች ሴንተር ባክ እንዲሆን አደረገው ማለት ተጫዋቹ ከአካዳሚ ጀምሮ ሲጫወትበት ከኖርበት ቦታ በግዴታም ቢሆን በምርጫውም ባይሆን አሰልጣኙ ኃላፊነቱ ኮምፕሌክስ ይሆናል። ዳሎና ኑሳር ማዝራዊ ሁለቱ ዊንግ ባክ ሆነው እንዲጫወቱ የተደረጉ ተጫዋቾች ናቸው። ሁለቱም ዊንግ ባኮች አይደሉም፣ የመስመር ተከላካዮች ወይ ፉል ባኮች እንጂ።
የዊንግ ባክና የፉል ባክ ኃላፊነት ደግሞ መጠነኛ ልዩነት አለው። አማድ የማንቸስተር ዩናይትድ የቀኝ ክንፍ ተጫዋች የንጹህ የክንፍ ተጫዋች ነው። እሱ ደግሞ ዊንግ ባክ እንዲሆን ተደርጓል። ብሩኖ ፈርናንዴዝ 10 ቁጥር ወይም አድቫንስድ 8 ቁጥር ሆኖ የምናውቀው ተጫዋች ከሁለቱ ስድስቶች አንደኛው ወይ 6 እና 8 የምንበለው ብቻ በጣም ኮንሰርቫቲቭ የሆነ ኃላፊነት ይዞ እንዲጫወት ተደርጓል። አሁን ይሄ የሚነግራችሁ ለእያንዳንዱ ተጫዋች የተሰጠው ኃላፊነት ኮምፕሌክስ እንደነ ሊወጣው የሚቸግረው አይነት ኃላፊነት ጥንካሬውን የሚደብቅ ለምሳሌ ሩበን አሞሪም ብሩኖን ጠለቅ ባለ ሚና ሲጠቀምበት ምን ያህል እንደሚተማመንበት ያሳየኛል። ጨዋታ ዲክቴት ያደርግልኛል ብሎ ስላመነ ነው አይደለም እዛ ቦታ ላይ የሚያጫወተው። ሎጂኩን እንረዳለሁ በብሩኖ ላይ ያለውን መተማመን በዚህ እድሜውም በ31 ዓመቱም አዲስ ፖዚሽን አዳፕት ማድረግ ይችላል ብሎ ማመኑን ነው የሚነግረኝ። ግን ውጤቱ ምንድነው? የብሩኖን ጠንካራ ጎኖች ይደብቃቸዋል። የብሩኖ ጠንካራ ጎን ምንድነው? የጎል እድሎች መፍጠር፣ የቡድኑን ማጥቃት መምራት አይደለም እሱን ነው የሚያደርገው። ያንን ደግሞ ከጎሉ 60 ሜትር ርቆ እንዲጫወት የሚደረግ ከሆነ እንደ ልብ አያደርገው። ከዛ ድክመቱን ደግሞ ያሳየናል። ምንም ግሩም ተጫዋች ቢሆንም እንደ ማንኛውም ተጫዋች የራሱ ደግሞ ድክመቶች ይኖሩበታል። የመከላከል ስፔሻሊስት አይደለም፣ ግን የሚጫወተው የመከላከል ስፔሻሊዝም በሚጠይቅ ቦታ ላይ ነው። ስለዚህ ጎሎችና ነበር በሱ የዲፌንሲቭ ሴንስ ችግር ምክንያት ጎሎች ሲቆጠሩ አይተናል፣ ብዙ ጎሎች። ከዛ ካሪክ መጣ። ያደረገው ነገር ኮመን ሴንስ ሲምፕል ነገር ወደ ባክ ፎር ተመለሰ። የቡድኑ የተከላካይ መስመር ጥቂት ሜትሮች ወደ ኋላ መለሰ። ተከላካዮቹ ተከላካይ እንዲሆኑ ፈቀደላቸው። የአማካይ ክፍሉ ሁልጊዜ ብልጫ ይወሰድበት ስለነበር የፉልሃም ጨዋታ ላይ፣ ብሬንፎርድ ጨዋታ ላይ፣ የሲቲ ጨዋታ፣ ብዙ ጨዋታዎች ላይ ተጫዋቾች ከጨዋታው በኋላ የወጡ ዩናይትድ በሁለት አማካዮች ብቻ እንደሚጫወት ስለምናውቅ ተጨማሪ ወይ አሌክስ ዎቢን ወይ ክርስቲያን ዳምስጋርድን ወይ ፊል ፎደንን ወይ ሌላ ተጨማሪ ተጫዋች ወደ ሴንትራል ቦታ ያመጡ ነበር። ስለዚህ ሚድፊልዱ ኦቨርሎድ ይደረጋል። ይህንን ስላወቀ በሶስት አማካዮች መጫወት ጀመረ። ሶስት ተመጋጋቢ ችሎታ ያላቸው አማካዮች። ካሴሚሮ 6 ነው። ሜኑ ሌላኛው ጥልቅ አማካይ ነው፣ ግን ከካሴሚሮም ከብሩኖም የተለየ ካራክተሪስቲክስ አለው። ብሩኖ ደግሞ የበለጠ ወደፊት ጠጋ ብሎ የሚጫወተው አማካይ ነው፣ ግን በሶስት አማካዮች መጫወት ጀመረ። ከዛ ዩናይትድ እነዛን ቀላል የሚመስሉ ጎሎች ማስቆም ቻለ ማለት ነው። አሁን ካሪክ ወደ ማንቸስተር ዩናይትድ ኃላፊነት ከመጣበት ጊዜ ጀምሮ የማንቸስተር ዩናይትድን ያህል ጥቂት ጎሎች የተቆጠሩበት ቡድን የለም። በ10 ጨዋታዎች 12 ጎሎች ነው የተቆጠሩበት። 1.2 ጎሎች ነው በአማካይ በጨዋታ የሚቆጠሩበት። ግን አንደርላይን ሜትሪኩን ደግሞ ካያችሁት በፕሪሚየር ሊግ ከካሪክ መምጣት በኋላ ዩናይትድ አነስተኛው ኤክስጂ የሚመዘገብበት ቡድን። በአሞሪም አሰልጣኝነት ስር በ21 ጨዋታ 28 ጎሎች ነበር የተቆጠሩበት። ስለዚህ ኮመን ሴንስ ነው፣ የኮመን ሴንስ አሰልጣኝ ነው ስንል በዚህ ምክንያት ነው። ማጥቃቱም ቢሆን የሆኑ ቅለቶች አሉት። ብሩኖ እንዳልኩት በ3-4-2-1 ፎርሜሽን ከሁለቱ ጥልቅ አማካዮች መካከል አንደኛው ሆኖ ነበር። ምን ማለት እንደሆነ ቅድም በመጠኑ አንስቻለሁ። አሁን የበለጠ ቤስቱን ችሎታውን ወደሚያወጣበት አሞሪም በተሰናበተበት ወቅት ብሩኖ መጥፎ ተጫዋች አልነበረም፣ ግን በዛ ጊዜ ልብ ብላችሁ እንደሆን ለአመቱ ኮከብ ተጫዋችነት ስሙ ሲጠቀስ አልነበረም ብሩኖ። ከዛ በኋላ ባለፉት 10 ጨዋታዎች ላይ ባሳየው በጣም አስደናቂ ብቃት እኮ ነው የአመቱ ኮከብ ተጫዋች ተብሎ መመረጥ አለበት የሚለው አስተያየት ብዙ ሞመንተም እያገኘ የመጣው። ምክንያቱን ለማወቅ ውስብስብ አይመስለኝም። ያ የቦታ ሽግሽግ ፍጹም የተጫዋቹን በተመለከተ ያለንን ናሬቲቭ ቀይሮታል። ድክመቶቹን ቅድም ያነሳሁትን ድክመት ጥልቅ አማካይ ሆኖ ሲጫወት የሚያስፈልግ የቦታ ዲስፕሊን አለ፣ የመከላከል ችሎታ አለ። ያንን ሁሉ ማድረግ በቃ ሌሎቹንም የምንጊዜም ታላላቅ ተጫዋቾች የምትሏቸውን እኮ ምንላቸውን ፔሌን ወይ ማራዶናን ወይ ሮናልዶን ወይ ሜሲን አምጥተን ፉልባክ ብናደርጋቸው ይሄንኑ ተመሳሳይ ድክመት ያሳዩናል። እነሱም ጭምር ጉድለት የሌለባቸው የሚመስሉ ተጫዋቾችም ጭምር። ስለዚህ ብሩኖ በዛ ሰፈር አድርጓል። አሁን ግን ከኋላ ሁለት ፒቮቶች አሉት፣ ካሴሚሮና ሜኑ እና የግድ ጀርባውን የመከላከል ግዴታው እንደቀድሞ አይደለም።
ስለዚህ ድክመቶቹ እንደ ድሮ ኤክስፖዝድ አይሆን። ከሁሉ በላይ ደግሞ ክሬቲቪቲውን አጉልቶታል፣ ከፍ አድርጎታል። ሁልጊዜ የምናውቀውን ክሬቲቪቲውን ወደ እንግሊዝ ከመጣበት ጊዜ ጀምሮ የእሱን ያህል ብዙ የጎል እድሎች የፈጠረ ተጫዋች የለም እንላለን። አዲስ ነገር አይደለም። አዲስ ነገር ወዳልሆነበት ቦታ ነው የመለሰው። ግን ኮመን ሴንስ በድጋሚ የተጫዋቾች ትልቅ ችሎታ ሪስክ የሚወስድ ቡድኑ ወደፊት የሚገፋ የጎል እድሎች የሚፈጥር አይነት ተጫዋች 16 አሲስቶች አሉት። አብዛኞቹ አሲስቶች ከካሪክ ወደ ኃላፊነት መምጣት በኋላ የመጡ ናቸው። ፎርሜሽን አንዳንዶቹን ተጫዋቾች የአሰልጣኝ የስልት ምርጫ አንዳንዶቹን ተጫዋቾች ወይ በጣም ጥሩ ያስመስላቸዋል፣ ወይ በጣም መጥፎ ያስመስላቸዋል። የአሞሪም ስልት እንደዛ ነው ያስመስላቸው ተጫዋቾቹ። ደህናዎቹን ተጫዋቾች አማካይ ተጫዋቾች ያስመስላቸው፣ አማካይ ተጫዋቾችን ደካማ ተጫዋቾች ያስመስላቸው። የካሪክ ደግሞ በተቃራኒው ነው። ጥሩ ተጫዋቾች መሰሉ ሁሉም። አሁን ድንገት አማድ ተመለሰ ወደፊት። በዊንግ ባክነት በሚጫወትበት ጊዜ መጥፎ እየተጫወተ አልነበረም፣ ግን የመከላከል ኤፊሽንሲ አለበት። ያ ቦታ ደግሞ መከላከልን ይጠይቃል። ቡድኑ በሚከላከልበት ጊዜ አምስተኛው ተከላካይ ነው የሚሆነው። ሜኑ የጨዋታ ፍጥነት የሚወስን ተጫዋች ሆነ። በሁሉም ጨዋታዎች ግሩም ነበር ማለት አልችልም፣ ግን ልዩነት አምጥቷል የሱ መሰለፍ። ወደ እንግሊዝ ብሔራዊ ቡድን በመጨረሻም ተጠራኩ። ካሰሚሮ መልቀቁ ያው ጥሩ ነበር ሲዝኑን በሙሉ፣ ግን አሁን የበለጠ ጥሩ ሆነ አይደለም ሰሞኑ ታዩትና ብዙ አብዮታዊነት ውስብስብ የሆነ ለውጥ አላደረገም። ግን ያደረጋቸው ለውጦች በሙሉ የሚሰሩ ለውጦች ነበሩ። በአጭር ጊዜ ውስጥ ነው ይሄንን ያደረገው። ለወደፊቱ ምን ማለት ነው እርግጠኛ መሆን የሚቻል አይመስለኝም። ግን ለጊዜው የተሾመበት ምክንያት የማንቸስተር ዩናይትድ የጊዜውን ችግር ለመፍታት ስለነበር ይህንን አድርጓል። ዩናይትድ በኳስ ቁጥጥር ጊዜ ታዩበታላችሁ የሪሌሽኒዝም ኤሌመንቶች። ፈርናንዶ ዲኒዝ የሚባሉ አሰልጣኝ ስለ ሪሌሽኒዝም ብዙ ያወሩ ነበር እንደ ፍልስፍና። የመጀመሪያ አሰልጣኝ አይመስሉኝም ያንን በማድረግ ግን ፊክስድ የሆነ ቦታ ለተጫዋቾች ሳይሰጡ በኳስ ቁጥጥር ጊዜ ከፍተኛ ቦታ ሮቴሽን አለ። በተጫዋቾቹ መካከል ባለ ግንኙነት ነው ቡድኑ የሚያጠቃው። ስለዚህ ቶሎ ቶሎ ቦታ ሲለዋወጡ ታያዋቸዋላችሁ። ፖዚሽን ስዊች ሲያደርጉ ታያዋቸዋላችሁ። ብሩኖ ላይ ይህንን ታያላችሁ። ምቤሞ አጥቂ ሆኖ ጀምሮ ወደ ግራ ወደ ቀኝ ወደ መሀል ሲመለስ ታያላችሁ። ማቴዎስ ኮኛ ቶሎ ቶሎ ቦታ ሲለውጥ ታያላችሁ። በተለይ ደግሞ በዚህኛው ዘመን የማንቱማን ማርኪንግ በገነነበት በዚህኛው ዘመን ደግሞ ይሄ ቶሎ ቶሎ ተጫዋቾች ቦታ ለመለዋወጣቸው ነገር የተጋጣሚ ቡድን የመከላከል እርጋታ የሚያወዛግብ ኮንፊውዝ የሚያደርግ በኳስ ቁጥጥርም ጊዜ ብዙ ለውጦች አሉ። አሁን ሁሉም ነገር ፐርፌክት ነው እያልኩ አይደል፣ ንጽጽራዊ ነው። ቅድም ሳነሳ እንደነበረው የዩናይትድ ሶስተኛ ሆኖ መጨረስ የዛሬ ዓመት ሶስተኛ ሆኖ ከመጨረስ ጋር በንጽጽር ካየ ነው በጣም መጥፎ ነው። የዩናይትድ ሶስተኛ ሆኖ መጨረስ ያለፈውን 10 ዓመት የዩናይትድን ውጤት ከግምት በማስገባት ከወሰድነው ደግሞ ከጥሮቹ የሊግ ስፍራዎች መካከል አንዱ ያደርገዋል። ከኳስ ውጪ በጣም ኦርጋናይዝድ ነው ቡድኑ። ቅድም ስለ አንድ ሜትሪክስ አነሳ ነበር። ከ0.5 በታች ነው የማንቸስተር ዩናይትድ ኤክስፔክትድ ጎልስ አጌንስት ዲፈረንሻል፣ የሊጉ ቤስት ነው ይሄ። ግን ሁሉም ነገር ፐርፌክት ነው ማለት አይደለም። ለምሳሌ ከሜዳ ውጪ ያለው ሬከርድ አርሰናልን አሸንፏል። አዎ፣ ግን በኒውካስል በ10 ተጫዋች በተጫወተው በኒውካስል ተሸንፏል፣ ወይ ከዌስትሃም ጋር አቻ ወጥቷል፣ ወይ ከቦርንሙዝ ጋር አቻ ወጥቷል። ስለዚህ እንደ ውጤት ፐርፌክት አይደለም፣ ስኳዱን ፐርፌክት አይደለም። እንደ ጥልቀት እንዲያው አንድ ውድድር ላይ ብቻ እንዲያተኩር ስለሆነ እንጂ 2-3 ውድድሮች ላይ ቢጠመድ በስፋት ውስጥ ባለው ጥራትም ድንቅ ስኳድ አይደለም። ለምሳሌ ካሰሚሮ ከሌለ ማን ነው የሚሰልፈው? ማኑኤል ኡጋርቴ እንዳው ቢያንስ በፕሪሚየር ሊግ ለማንቸስተር ዩናይትድ አይነት ቡድን ለመጫወት ቢያበቃ ችሎታ ያለው እየመሰለ አይደለም። ማውንት ከፍተኛ የፊትነስ ችግር አለበት። ሉክ ሾ የድሮውን አትሌቲሲዝም አጥቶታል። እየተጫወተ ቢሆንም በግራ መስመር ተከላካይነት እዛ ቦታ ላይ መጫወቱ ከኮመን ሴንስ ውሳኔዎች አንደኛው ቢሆንም ግን አሁን በየ3 ቀኑ በሚደረጉ ጨዋታዎች ለምሳሌ 90 ደቂቃ መጫወት አይችልም። የድሮ አይነት አትሌቲሲዝም የለው። ስለዚህ ኮርስ እጥረቶች አሉበት ስብስብ። ግን አብላጫው ነገር ጥሩ ነው። ሁሉም ፐርፎርማንስ ጥሩ ነበር እያልኩ አይደለም። ግን ደግሞ ሌላ የምትገነዘቡት አንደኛው ችሎታ የጨዋታ ማኔጅመንት ችሎታው ነው። ከቤንች
ጨዋታ የመለወጥ ተቀይረው የገቡ ተጫዋቾች ከመጀመሪያው የሲቲ ጨዋታ ጀምሮ ኢምፓክት ሲፈጥሩ አየን። የሲቲ ጨዋታ ላይ፣ የአርሰናል ጨዋታ ላይ፣ የዌስትሃም ጨዋታ ላይ፣ የኤቨርተን ጨዋታ ላይ፣ የፉላም ጨዋታ ላይ በአብዛኛው ሼሽኮ ግን ሌሎችም ተጫዋቾች ይሄም የአሰልጣኙን በትክክለኛው ጊዜ ከቤንች መፍትሄ መፈለግ እና የጨዋታ አስተውሎት ችሎታውን የሚያሳይ ነው። 10 ጨዋታ ያደረገ 7 ጨዋታ አሸነፈ፣ 2 አቻ ወጣ፣ 1 ተሸነፈ እና በፎርም ቴብል አንደኛ ነው። በእነዚህ 10 ጨዋታዎች የዩናይትድን ያህል ብዙ ነጥብ ያገኘ የለም። 7 ጨዋታ 21 ነጥብ ማለት ነው። 2 አቻዎች ያሉት 23 ነጥብ ማግኘት ከሚገባው 30 ነጥብ ቡድኑ 23 ነጥብ አግኝቷል። በዛ ጊዜ ውስጥ 23 ነጥብ ያገኘ ሌላ ቡድን የለም። አሁን ባለው ቴብል ግን ሲዝኑ በሙሉ በሚያካተተው ቴብል ግን ዩናይትድ 3ኛ ነው እና ኃላፊነቱን ሲረከብ በጣም ትልቅ ተስፋ የነበረ አይመስለኝም። የዩናይትድ ኮንፊውዥን፣ ሩበን አሞሪም የለቀቀበት ሁኔታ፣ ይህንን የመሳሰሉት ነገሮች በሙሉ እና ደግሞ ካሪክ ከዛ ፊት የነበረው ሲቪ የሚድልስቦሮ አሰልጣኝ የመሆን ሲቪ ነው። ዩናይትድ በዚህ ጊዜ ውስጥ በሌሎቹ ቡድኖች ኢንኮንሲስተንት መሆንም ተጠቅሟል። በተለይ ሲዝኑን በጠቅላላው ካየን የሊቨርፑል መውደቅ የሚገርም ነው። በዚህ ዓመት አርነ ስሎት የሚገርሙ ለውጦች አድርገው መጠነኛ ቢመስሉም ግን ሲግኒፊካንት የሆነ ልዩነት ያመጡ ለውጦች አድርገው የፕሪሚየር ሊግ ሻምፒዮን ያደረጉት ሊቨርፑልን ባለፈው የውድድር ዘመን። ዘንድሮ ግን የሚገርም ነው። እስከ 5ኛ ሆነው የመጨረሳቸው ጉዳይ በጣም አጠራጣሪ እስኪሆን ድረስ ሻምፒዮን የሆነ ቡድን በሚቀጥለው ዓመት እንዲህ አይነት ኮላፕስ አትጠብቁም። በተለይ ደግሞ በጣም አግሬሲቭ የሆነ የዝውውር ተሳትፎ ካደረጉ በኋላ 2 ጊዜ የብሪታንያን ሬከርድ ካሻሻሉ በኋላ ግን 15 ሽንፈት በሁሉም ውድድሮች ተሸነፉ። የሞሐመድ ሳላህ ብቃት፣ የቨርጂል ቫንዳይክ ብቃት ባለፈው የውድድር ዘመን ከነበረው የቡድኑ የተጫዋቾች የግል ፎርም ከዞቦዝ ላይ በስተቀር አንድም የተሻሻለ ተጫዋች አታገኙ። ሁሉም ዲክላይን አድርገዋል። በሁሉም ዲፓርትመንት እንደ ስትራክቸርም እንደ ግለሰቦች። ይሄ ዩናይትድ አሁን ላለበት ሁኔታ ጥቅም ሰጥቷል። ቼልሲም በዚህ ዓመት ተጨማሪ ደረጃ ይሻሻላል የሚል ተስፋ ነበር። በተለይ የዓለም የክለቦች ዋንጫን ከወሰደ በኋላና በአንዳንድ ትልልቅ ጨዋታዎች ላይ ከነበረው ፎርም በኋላ የቼልሲም ሲዝን መጥፎ ነው። አስቶን ቪላም የሆነ ሰሞን የዋንጫ ተፎካካሪ ይመስል ነበር። ከዛ በኋላ ዲክላይን እያደረገ ነው ሄደው። እነዚህ ሁሉ እንደ አስተዋጽኦ እንዳደረጉ ነጥቦች መጥቀስ እንችላለን። ከካሪክ መምጣት በኋላ ግን የማንቸስተር ዩናይትድ አሁን ያለበትን ቦታ በሌሎቹ ቡድኖች ነጥብ መጣል ነው የተገኘው እዚህ ቦታ ላይ ለማለት ግን አይመችም። የዩናይትድን ያህል ብዙ ነጥብ የሰበሰበ የለም። ማስረጃው ቀላል። አሁን የቀሩት 7 ጨዋታዎች ናቸው። ከነዚህ ጨዋታዎች መካከል ሊቨርፑል ከበድ ያሉ ጨዋታዎች አሉበት። ፉልሃምን፣ ኤቨርተንን፣ ክሪስታል ፓላስን፣ ቼልሲን፣ ማንቸስተር ዩናይትድን በኦልድ ትራፎርድ፣ አስቶን ቪላን እና ቶተንሃምን ይገጥማል። ከነዚህ ጨዋታዎች መካከል 3ቱ አሁን ከ1 እስከ 7 ካሉ ቡድኖች ጋር የሚደረጉ ናቸው። 2ቱ ደርቢዎች ናቸው። አንደኛው ከዩናይትድ ጋር የሚደረግ የላንክሻየር ደርቢ ነው። ሁለተኛው ከኤቨርተን ጋር የሚደረግ የሜርሲሳይድ ደርቢ ነው። ከባባር ጨዋታዎች አሉበት። የቼልሲ ሁኔታ ተመሳሳይ ነው። በሊያም ሮሲኝ ስር ከማሬስካ መሰናበት በኋላ መጀመሪያ አካባቢ ነጥቦች መሰብሰብ ጀምሮ ነበር። ግን በቀደም ፖርት ቬል የሚባለውን ቡድን እስኪያሸንፉ ድረስ ተከታታይ ጨዋታዎችን ተሸንፈው የአሰልጣኙ በኃላፊነት የመቆየት ጉዳይ ጥያቄ ምልክት ውስጥ ወድቆ በፔዤ በቻምፒየንስ ሊግ 8-2 ተረተው በመጥፎ ሁኔታ ውስጥ ነው። 6ኛ ነው ቼልሲ አሁን እንግዲህ የካሪክ ቀጣዮቹ ጨዋታዎች በሁለት ሁኔታዎች ሊታዩ ይችላል። በጣም ጥሩ ቢሆንና በጣም መጥፎ ቢሆን። በጣም ጥሩ ከሆነ ዩናይትድ አሁን ከሊድስ ጋር ነው የሚጫወተው። ሊድስ ላለመውረድ ነው እየተጫወተ ያለው። ጥሩ ቡድን ነው፣ ምንም ጥያቄ የለውም። 7 ጨዋታ ነው አመቱን በሙሉ ያሸነፈ እና ዩናይትድ ያንን ጨዋታ እንዲያሸንፍ ይጠበቃል። ከዛ በኋላ ከቼልሲ ጋር ይጫወታል። አሁን በእነዚህ 2 ጨዋታዎች 6 ነጥብ ካገኘ ከሞላ ጎደል የቤት ስራው ይጠናቀቃል። የቻምፒየንስ ሊግ ቦታን የማረጋገጥ የቤት ስራ ማለት ነው። ብሪጅ ላይ ነው የሚጫወተው። በእርግጥ ዩናይትድ ቅድም እንዳልኩት ከሜዳ ውጭ ያለው ሬከርድ ብዙ የሚያመረቃ አይደለም፣ ግን ከዛ ከብሬንፎርድ ጋር በሜዳ ውጭ አታል። እንግዲህ ብሬንፎርድ ከሩበን አሞሪም የዚህ ውድድር ዘመን የዝቅታ ነጥቦች መካከል አንደኛው ነው። እኔ በዛ ጨዋታ እንደ ተመልካች ተስፋ የሚያስቆርጥ ሆኖ ታይቶኝ ስለነበር ሩበን አሞሪምን ለማስቀጠል አሁን ምን ምክንያት አለ የሚል ጥያቄ እንዳነሳ አድርጎ ነበር። ፕሮግራም ሰርቼበታለሁ አስታውሳለሁ። የሚያስደነግጥ ኮላፕስ ነው የነበረው፣ ግን አሰልጣኙ የሚወሰናቸው ግራ የሚያጋቡ ውሳኔዎች ነበሩ። ዩናይትድ ጎል በሚፈልግበት ጊዜ ኡጋርቴን አስገብቶ ነው ሜኑን ቤንች ላይ የተወው። እንደዚህ አይነት ስህተቶች የተሰሩበት ነው የነበረው።
አሁን ኦልትራፎርድ ላይ ማሸነፍ ዩናይትድ ምን ያህል ሪዲምድ እንደሆነ እንደ ማሳያ ተደርጎ ሊቆጠር ይችላል። ከዛ በኋላ ነው እንግዲህ ሜይ 2 ላይ መሰለኝ ከሊቨርፑል ጋር በኦልትራፎርድ ይጫወታል። ዩናይትድ ቢያንስ ከዛ በፊት በነበሩት አሁን ቅድም በጠቀስኳቸው የሊድስ የቼልሲና የብሬንፎርድ ጨዋታዎች 7 ነጥብ ከሰበሰበ 7 በአንዱ ጨዋታ ላይ ነጥብ ይጥላል ብለን ብንወስድ ሁለቱ የሆም ጌምስ ናቸው። የኦልትራፎርድ ሪከርዱ ደግሞ በጣም አስደናቂ ነው አይደለም? ማንቸስተር ዩናይትድ ከካሪክ መሾም በኋላም ግን በአሞሪምም ዘመን ቢሆን በኦልትራፎርድ በዚህ ዓመት የዩናይትድ ውጤት በጣም ጥሩ ነው። ግን ሊቨርፑልን ማሸነፍ ግን ሲምቦሊክ ዋጋም አለ። ሊቨርፑል በቅርብ ጊዜ በኦልትራፎርድ ትልልቅ ድሎች ነበሩት። አምና 3-0 ያሸነፈበት፣ ሌላ ጊዜ 5-0 ያሸነፈበት እንደዚህ። ግን ያንን ጨዋታ አሸነፈ ማለት ከዛ በኋላ የተቀሩት 3 ጨዋታዎች ትርጉም የሌላቸው ጨዋታዎች ይሆናል። ከሞላ ጎደል ፕራክቲካል በሆነ ሁኔታ ማንቸስተር ዩናይትድ የቻምፒየንስ ሊግ ቦታውን 3 ወይ 4 ጨዋታዎች እየቀሩት ያረጋግጣል ማለት ነው። ያንን ሊቨርፑልን አሸንፎ የሚያደርግ ከሆነ ለአሰልጣኙ የሚሰጠው ቮት ኦፍ ኮንፊደንስም ቀላል አይደለም። ሊቨርፑልን በምንም ሁኔታ ውስጥ ቢሆን ማሸነፍ ያለው ስሜታዊ ዋጋ ቀላል አይደለም። በተለይ ያንን ጨዋታ ካሸነፈ ከካሪክ ውጭ ሌላ አሰልጣኝ መቅጠር በጣም የሚከብድ ይመስለኛል። ከዛ ሰንደርላንድን ከሜዳ ውጪ፣ ፎረስትን በሜዳው፣ ብራይተንን ከሜዳ ውጪ ይገጥማል። አሁን ይሄ ነገሮች ሁሉ በጥሩ ሁኔታ የሚሄዱ ከሆነ ነው። ድንገት ከተበላሸ ግን አቅጣጫ ከሳተ ነገሩ ውድድሩ ትራውማቲክ በሆነ ሁኔታ የሚጠናቀቅ ከሆነ መጥፎ የሚሆነው ለምሳሌ ዩናይትድ በቼልሲ ቢሸነፍ፣ በኦልትራፎርድ በሊቨርፑል ቢሸነፍ ከዛ በኋላ ያሉት ጨዋታዎች ሲዝን የማጠናቀቂያ የመርሃ ግብር ጨዋታዎች ናቸው እንደምንለው አይሆን። የሰንደርላንድ ጨዋታ ድንገት ቶክሲክ ይሆናል። ሰንደርላንድ አስቸጋሪ ቡድን፣ አዲስ ከመጡት ሁሉ በጣም አሪፉ ቡድን ሰንደርላንድ ነው በዚህ ውድድር ዘመን እና በሰንደርላንድ ሜዳ ስትጫወቱ ይወሳሰባል። የመውረድ ስጋት የለበትም፣ የአውሮፓ ተሳትፎ እድል የለውም። ይሄ ደግሞ አንዳንድ ጊዜ ቡድኖችን አደገኛ ያደርጋቸዋል፣ በጣም በተፍታታ መንፈስ እንዲጫወቱ ስለሚያደርጋቸው። ከዛ ፎረስትን ኦልትራፎርድ ላይ ይገጥማል። ፎረስት ደግሞ ለህልውና እየተጫወተ ያለ ቡድን፣ ከዛ ከብራይተን ጋር ከሜዳ ውጭ ይጫወታል። አሁን እንግዲህ ከዛ በፊት ቅድም ከጠቀስኳቸው የመጨረሻዎቹ 3 ጨዋታዎች በፊት ዩናይትድ ተጨማሪ 4 ጨዋታዎች ያሉት ቅድም ያነሷቸው የሊድስ፣ የቼልሲ፣ የብሬንፎርድ፣ የሊቨርፑል ጨዋታዎች በነዛ ጨዋታዎች የሚገባውን ያህል ነጥብ ባያገኝ እና በድንገት በነ ሊድስ፣ በነ ቼልሲ፣ በነ ሊቨርፑል፣ በነ ብሬንፎርድ አስፈላጊ ነጥቦችን የሚያጣ ከሆነ የመጨረሻዎቹ ጨዋታዎች የውጥረት ጨዋታዎች ሊሆኑ ይችላሉ እና የቻምፒየንስ ሊግ ቦታን ድንገት ቢያጣ፣ አሁን ይሄ እንግዲህ እንዳልኩት 2 ኢቨንቹዋሊቲ ነው የሚሆነው። በጣም በጥሩ ሁኔታ ሲዝኑን ያጠናቅቃል ወይ በመጥፎ ሁኔታ ያጠናቅቃል። እኔ በጥሩ ሁኔታ የሚያጠናቅቅ ነው የሚመስለኝ። ግን ሲዝኑን የሚያጠናቅቅበት ሁኔታ ይወስነዋል ነው አይደለም ርዕሳችን። ለዛ ነው ይህንን እያነሳው ያለሁት። እንደዛ ከሆነ እና የቻምፒየንስ ሊግ ቦታን ካጣ ምንም ጥያቄ የለውም ካሪክ አይሾም፣ የሚያጣ አይመስለኝም። ግን ከሆነ አይሾም። እሱ ብቻ ሳይሆን ነጥቡ የካሪክ በኃላፊነት መቆየት አለመቆየት ብቻ አይመስለኝም። የዩናይትድን እቅዶች በሙሉ እንደገና የሚያዛባ ይሆናል። ያለ ተጨማሪ የቻምፒየንስ ሊግ ሲዝን ብሩኖ ፈርናንዴዝን ማቆየት ከባድ። እሱ ብቻ ሳይሆን ዩናይትድ የሚፈልጋቸው አማካዮች አሉ። ኤሊየት አንደርሰን፣ ሳንድሮ ቶናሊ፣ ብሩኖ ጊማራይሽ፣ አዳም ዋርተን የሚባሉ አማካይ ክፍሉ የማንቸስተር ዩናይትድ ዋናው መጠገን ያለበት ዲፓርትመንት ነው። ባለፈው ክረምትም ይህንን ማድረግ ነበረባቸው። ግን በዚህኛው ክረምት በተለይ ደግሞ የበለጠ መስት ነው። ለምን ካሰሚሮ ይለቃል፣ ብሩኖ 31 ዓመቱ ነው፣ ኡጋርቴ ምናልባት መልቀቅ ይኖርበት ይሆናል። ስለዚህ እያለን ያለ ነው ስለ ትልቅ ሰርጀሪ ነው፣ ስለ ማይነር ሰርጀሪ አይደለም፣ ስለ ትልቅ ሰርጀሪ ነው የምናወራው። ግን አሁን የጠቀስኳቸው አንደርሰንም፣ ብሩኖ ጊማራይሽም፣ ቶናሊም፣ ዋርተንም፣ ኤሊየት አንደርሰን፣ ሌሎቹም ተጫዋቾች ትልልቅ ፈላጊዎች አሏቸው። ዩናይትድ ባለፈው ክረምት ያሳየን አንደኛው ነገር ያለ ቻምፒየንስ ሊግ እግር ኳስም ቢሆን ተጫዋቾችን አትራክት ማድረግ የሚችል ክለብ መሆኑን እናውቃለን። ግን ሁልጊዜ ይሰራል ማለት አይደለም። እነዚህኑ ተጫዋቾች እንደ ማንቸስተር ሲቲ አይነት፣ እንደ ሊቨርፑል አይነት፣ እንደ አርሰናል አይነት ሌሎችም ትልልቅ ፈላጊ ክለቦች አሏቸው። ቻምፒየንስ ሊግ የማትሳተፉ ከሆነ ተጫዋቾች አንደኛው የሚያዩት ነገር የቻምፒየንስ ሊግ ተሳትፎ ነው። ሁልጊዜ አይደለም፣ ግን አንዳንድ ጊዜ ያንን ያያል። በተለይ ደግሞ እንደ ማንቸስተር ሲቲ አይነት ትልልቅ አማራጮች የሚኖሯቸው ከሆነ የቻምፒየንስ ሊግ ገንዘብ ማጣት ለተጨማሪ ሲዝንም በጣም አደገኛ ነው። ስለዚህ ጉዳዩ ከካሪክ በኃላፊነት መቆየት አለመቆየት ጋር ብቻ የሚያያዝ ሳይሆን ለዩናይትድ የቤት ስራ ሊያወሳስብ የሚችል ነው። ግን የሚመስለው አሁን ባለበት ጠንካራ ፖዚሽን ምክንያት ቢያንስ የቻምፒየንስ ሊግ ቦታን ከ1 እስከ 5 ያለውን ስፍራ ይዞ ያጠናቅቃል። ጥያቄ ምልክት ያለበት አይመስለኝም። ይሄ
አይዲያሊ ሶስተኛ ሆኖ ያጠናቅቃል። የነጥብ ልዩነቱ በጣም ሰፋ ያለ ነው። ስለዚህ ከ80 እስከ 100 ሚሊዮን ፓውንድ ተጨማሪ ገንዘብ ያገኛል በቻምፒየንስ ሊግ ተሳትፎ ምክንያት። ይሄ ቡድኑን ለማጠናከር ተጨማሪ የገንዘብ ትሩፋት ይሆናል። ተጫዋቾች የቻምፒየንስ ሊግ ፉትቦል መኖሩን ካወቁ ወደ ዩናይትድ ለመሄድ ዩናይትድ ራሱ አትራክቲቭ መሆኑ እንደተጠበቀ ሆኖ ግን ደግሞ የቻምፒየንስ ሊግ እግር ኳስ ተጨማሪ አትራክሽን ነው ለብዙ ተጫዋቾች፣ በተለይ ለትልልቅ ተጫዋቾች በጣም አስፈላጊ ነጥብ። ስለዚህ ይሄ ደግሞ ከሞላ ጎደል የካሪክን የዩናይትድ ኃላፊነት የበለጠ ሞመንተም ይሰጠዋል። ግን እኔ ደግሞ ሌሎችም ብዙ ምርጫዎች ያሏቸው አይመስለኝም። አሁን ከካሪክ ውጭ ሌላ አሰልጣኝ ዩናይትድ ከቀጠረ የቻምፒየንስ ሊግ ቦታን ይዞ ጨርሶ ሌላ ስፔሻል አሰልጣኝ አግኝተዋል ማለት ነው። ሌላ ስፔሻል አሰልጣኝ ደግሞ እንግዲህ በምናውቀው መጠን የለም። ባለፈው ሳነሳ ነበረ የቱኸልን ከእንግሊዝ ጋር ያለ ውል ማደስ፣ የአንቸሎቲን በዛው አንቸሎቲ ሲሪየስ የማንቸስተር ዩናይትድ እጩ የነበሩም አይመስለኝም። በእርግጥ ግን ገበያው ላይ ካሉት አማራጮች መካከል አንደኛው በመሆናቸው ምክንያት ሌሎቹ ግን የሚድል ክላስ ቡድኖች ናቸው፣ አሰልጣኞች ናቸው። አሁን ለምሳሌ እንደ ኦሊቨር ግላስነር አይነቱ አሰልጣኝ ጥሩ አሰልጣኝ ናቸው። ግን ሁልጊዜም ከመካከለኛ ቡድኖች ወደ ከፍተኛ ቡድኖች የሚመጡ አሰልጣኞች በማንቸስተር ዩናይትድ በዴቪድ ሞይስ እንዳየ ነው፣ ወይ በቶተናም በቶማስ ፍራንክ፣ ወይ በኑኖ ኤስፒሪቶ ሳንቶ፣ ወይ በሌሎች አሰልጣኞች እንዳየ ነው፣ ወይ በሊቨርፑል በሮይ ሆድሰን ሹመት ጊዜ እንዳየ ነው። ከመካከለኛ ቡድን ወደ ላይ ከፍ ማለት ሁልጊዜ ይሰራል ማለት አይደለም። እናም ብዙ ጊዜ የማይሰራባቸው አጋጣሚዎች አሉ። ስለዚህ እኔ እንዲያውም ከዛኛው ኤክስፒሪየንስ አይደለም ፉልሃምን ከማሰልጠን ለምሳሌ ማርኮ ሲልቫ ኤክስፒሪየንስ፣ ክሪስታል ፓላስን የማሰልጠን የኦሊቨር ግላስነር ልምድ፣ እንዲህ አይነት ልምዶች አሉ አይደለም። ከእንደዚህ አይነት ልምዶች የካሪክ ልምድ አይበልጥም ወይ የሚል ጥያቄ ታነሳ። አንደኛ እዛ ኢንስቲትዩሽን ውስጥ ከ450 በላይ ጨዋታ የማድረግ የተጫዋችነት ታሪክ አለ። በአሰልጣኝነት ደግሞ ለጥቂት ጨዋታዎችም ቢሆን አሁን የሶልሻ ስታፍ ነበር እንደምታውቁት ለ2 ዓመት ተኩል ዋና አሰልጣኝ አልነበረም፣ ግን በዛ ኢንቫይሮንመንት ውስጥ የመኖር ታሪክ ነበረው። በሁለት አጋጣሚዎች በጊዜያዊ አሰልጣኝነት ሰርቷል። 12 ዓመት ለማንቸስተር ዩናይትድ ተጫውቷል። ከዚህ ኤክስፒሪየንስ እና ክሪስታል ፓላስን ለ3 ዓመት ወይም ለ2 ዓመት ነው ከማሰልጠን ኤክስፒሪየንስ የትኛው ይበልጣል? ሬሌቨንት ኤክስፒሪየንስ ብየዋለሁ ከዚህ በፊት። ያም ኤክስፒሪየንስ አለው። እዚህ ላይ የቻምፒየንስ ሊግ ፉትቦልን እዚህ ላይ ሶስተኛ ሆኖ መጨረስን የሚያካትት ከሆነ ከሱ ውጪ ሌላ ሰው ማየት የሚቻል አይመስለኝም። ክለቡን ማወቅ ሲባል አንዳንድ ጊዜ ይህንን አይነት ኤክስፒሪየንስ ማለት ነው። ሁልጊዜ ይሰራል እያልኩ አይደለም፣ ግን ከግምት ማታስገቡት ነጥብ አይደለም። እና ደግሞ ሰውየው አዳፕት ማድረግ እንደሚችል አሳይቷል። ቻምፒየንስ ሊግ የሚጫወት ከሆነ አሁን ሌላ ነው የሚሆነው የአሰልጣኙ መመዘኛ። በየ3 ቀኑ በ3 በ4 ውድድሮች ቢዚ ሆኖ መስራት ይችላሉ ወይ? እሱን አሁን መናገር አንችልም። ለዛ የሚሆን ማስረጃ የለንም። ግን ይህንኑ ተመሳሳይ ጥያቄ ስለ ማርኮ ሲልቫ ማንሳት እንችላለን አይደለም። ሲልቫም እኮ በአንድ ከሞላ ጎደል በአንድ ውድድር ላይ የሚያተኩር ቡድን የማሰልጠን ታሪክ ያለው ነው። ለምሳሌ ሲልቫ ሲሪየስ እጩ ነው ያልኩ አይደለም፣ እንደ ምሳሌ ነው። ግን ስለ ግላስነር ቢሆን ክሪስታል ፓላስ ዘንድሮ ምንድን ይሆን የአውሮፓ ውድድርን ከሀገር ውስጥ ውድድር ጋር አብሮ ማስጓዝ ባለበት ጊዜ ተቸገሩ አይደለም። ሌሎቹ አሰልጣኞች በሙሉ ያንን እንደሚያደርጉት ዋስትና የለም። ስለዚህ የዩናይትድ ውሳኔ ሰጪዎች ሄደው አይ ከካሪክ የተሻለ ፊት የለም ብለው የሚደመድሙበት እድል በጣም ከፍተኛ ነው። ግን እነዚህን 7 ጨዋታዎች ቡድኑ የሚያጠናቅቅበት ሁኔታ ግን ለዛ የመጨረሻውን መልስ ይሰጠናል። የዚህ ጉዞ ጅማሬ ሰኞ ዕለት ከእንግሊዝ እግር ኳስ ደማቅ ባላጋራነቶች መካከል አንደኛው ነው የሊድስ ባላጋራነት ወይም ራይቨለሪ። ሰኞ ምሽት ከዛ ጀምሮ ይጀምራል እና ሲዝኑን የሚያጠናቅቅበት ሁኔታ ይሄ ኃላፊነት የካሪክ ነው ወይ የሌላ ሰው የሚለውን ይወስናል። አሁን ባለንበት ሁኔታ ግን ከካሪክ ውጭ ሌላ ሰው ማሰብ የሚቻል አይመስለኝም፣ በተለይ ቻምፒየንስ ሊግ ቦታን ይዞ የሚያጠናቅቅ ከሆነ